ፈጣሪ ከእንቅልፋችሁ ሊያነቃችሁ ሲፈልግ ከድንዛዜያችሁ ሊያነቃችሁ ሲፈልግ አንዳንድ ጊዜ ልብ ሰባሪዎች ሊያስፈልጉ ግድ ነው። ይሄን ልታውቁ ይገባል። ፈጣሪ ለምን የማይሆነኝን ሰው የማትሆነኝን ሴት ወደ ህይወት ያመጣት ብሎ ይሄን ጥያቄ ያልጠየቀ የፍቅር ህይወት ሰለባ ይኖራል ብዬ አላስብም። ይሄን ጥያቄ ያልጠየቀ በፍቅር ህይወት ልቡ ተሰብሮ ይሄን ጥያቄ ያልጠየቀ ሰው በፍጹም ይኖራል ብዬ አላስብም። ኤንድ ለዚህ ጥያቄ ምላሽ ማግኘት ደግሞ ጥያቄውን እንደመጠየቅ ቀላል አይደለም። ፈጣሪ በጣም በተለያዩ ምክንያቶች እንደነዚህ አይነት ነገሮች በህይወታችን ሀፕን እንዲያደርጉ ሊፈቅድ ይችላል፣ ወይም ደግሞ ፈልጎ አድርጎ ሊሆን ይችላል። ነገር ግን ደግሞ አንድ ነገር በእርግጠኝነት መናገር ይቻላል። ፈጣሪ ሊቀጣን ወይም ደግሞ በስቃያችን ሊስቅ ፈልጎ ይህን ነገር እንደማያደርግ እርግጥ ነው። ፈጣሪ ለፍቅር በጣም የተዛባ አመለካከት እንዲኖረን ፈልጎ እንደነዚህ አይነት ነገሮች በህይወታችን ሀፕን እንዲያደርጉ አይፈቅድም። ነገር ግን ደግሞ ፈጣሪ በጣም ለትልቅ ለሚባል ነገር ሊያዘጋጀን ሲፈልግ በእንደነዚህ አይነት ሁኔታዎች ውስጥ እንድናልፍ ሊፈቅድ ይችላል። በቃ አንዳንድ ትምህርቶች አሉ። በእንደነዚህ አይነት ሁኔታዎች ውስጥ ካላለፈን፣ ልባችን ካልተሰበረ፣ ካልታመምን፣ የሆነች አይነት ፔን ካልቀመስን እማንማራቸው ወይም ደግሞ እማንረዳቸው አንዳንድ መረዳቶች አሉ። እነዛ ነገሮች እንዲገቡን ሲፈልግ ፈጣሪ በእንደነዚህ አይነት ሁኔታዎች ውስጥ እንድናልፍ ሊያደርገን ይችላል። እዚህ ጋር ደጋግሜ ላስጠነቅቃችሁ፣ ላስታውሳችሁ፣ ላሳስባችሁ የምፈልገው አንድ ነገር አለ። ይሄ ምንድን ነው? ፈጣሪ አንድም ነገር ያለሱ ፈቃድ ወደ ህይወታችን እስኪመጣ ችላ አይለንም። አንድም ቁስል ያለሱ ፈቃድ፣ አንድም ነገር ያለሱ እውቅና ወደኛ አልመጣም። ይሄን በሚገባ ልታውቁ ይገባል። ግን ደግሞ እዚህ ጋር ቀደም እንደነገርኳችሁ አንድ ነገር ልታስታውሱ ይገባል። ፈጣሪ እነዚህ ነገሮች በተለይ ቁስል ወደ ህይወታችን፣ ስብራት ወደ ህይወታችን እንዲመጣ ሲያደርግ በህመማችን ሊስቅ ሊቀልድ ፈልጎ አይደለም። ይሄን ልናቅ ይገባል። ፈጣሪ በጣም ለትልቅ ነገር ሲያዘጋጀን፣ በህይወታችን እንዲገባን እንድንማር የሚፈልገው አንድ ትልቅ ነገር ሲኖር በዚህ መንገድ እንድንማር ሊያደርገን ይችላል። በጣም ብዙ ጊዜ ስለነሱ ፈጣሪን ያመሰገንባቸው፣ በጣም ብዙ ጊዜ ከህይወታችን ወጥተው እንዳይሄዱ አጥብቀን የጠየቅንባቸው፣ በጣም ብዙ ጊዜ ፈጣሪ እንደገና ወደ ህይወታችን መልሶ እንዲያመጣልን ሌት ተቀን አንብተን የለመንባቸው ልመናዎች ይኖራሉ። እንደን ነገሮች እንደ ልመናችን እንደ ጸሎታችን ሳይሆኑ የቀሩት ምናልባት ፈጣሪ ልመናችን ወይም ደግሞ ጸሎታችን እንባችን ሳይገደው ቀርቶ አይደለም፣ ኦር ደግሞ ጸሎታችን ሳይሰማ ቀርቶ አይደለም። ይሄ የሆነበት ዋና ምክንያት ምናልባት በህይወታችን ትልቁ በረከት የሚባለው የነዛ ሰዎች ከህይወታችን ወጥቶ መሄድ ሊሆን ይችላል። አንዳንድ ጊዜ የፈጣሪ ምህረት የሚገለጠው ሰምቶ ባልመለሳቸው ጸሎቶቻችን ውስጥ ሊሆን ይችላል። ዓይንሽን ከፈጣሪ እንድታነሽ፣ ልብህ ከፈጣሪ እንዲርቅ ያደረገው ይሄ ልብን ወይም ደግሞ ልብሽን የሰበረው የፍቅር ህይወት ሊሆን ይችላል። ምናልባት ደግሞ ፈጣሪ እውነተኛ ማንነታችሁን፣ እውነተኛ አቅማችሁን፣ እውነተኛ ካፓሲቲያችሁንና ኤቢሊቲያችሁን እንድታውቁ ሲፈልግ በልብ ስብራት ውስጥ እንድታልፉ ሊፈቅድ ይችላል። ራሳችሁን ማዳን፣ ራሳችሁን ማጽናናት እንኳን እንደማትችሉ፣ ለእንደነዚህ አይነት ነገሮች እንኳን ብቁ እንዳልሆናችሁ እንድታውቁ ፈጣሪ ሲፈልግ በእንደነዚህ አይነት ሁኔታዎች ውስጥ እንድታልፉ ሊፈቅድ ይችላል። በህይወታችሁ ውስጥ ያላያችኋቸውን ክፍተቶቻችሁን፣ ልብ ያላላችኋቸውን ክፍተቶቻችሁን ወይም ደግሞ ድክመቶቻችሁን የሚያሳዩአችሁ አብሯችሁ የማይዘልቁ ሰዎች ናቸው። ደህንነት የማይሰጧችሁን ነገሮች፣ የምትፈሯቸውን ነገሮች፣ ድክመቶቻችሁን፣ እነዚህ ነገሮቻችሁን ፍንትው አድርገው የሚያሳዩአችሁ ልባችሁ ሊሰብሩ የመጡ ሰዎች ናቸው። ይሄን ልታውቁ ይገባል። መጠንከር ካለባችሁ፣ መበርታት ካለባችሁ፣ ድክመቶቻችሁ፣ ክፍተቶቻችሁ ሊደፈኑ ሊሸፈኑ የሚገባ ከሆነ እነዚህ ሰዎች ወደ ህይወታችሁ ሊመጡ ግድ ነው። ስለዚህ ፈጣሪ የህይወታችሁን መልክ እንደገና ሊሰራው ሲፈልግ፣ የህይወታችሁን አቅጣጫ እንደገና ሊቃኝ ሲፈልግ እነዚህን ሰዎች ይልክባችኋል። ፈጣሪ ከእንቅልፋችሁ ሊያነቃችሁ ሲፈልግ፣ ከድንዛዜያችሁ ሊያነቃችሁ ሲፈልግ አንዳንድ ጊዜ ልብ ሰባሪዎች ሊያስፈልጉ ግድ ነው። ይሄን ልታውቁ ይገባል። በህይወታችሁ የሚያጋጥሙ ነገሮች በሙሉ በጎ ላይሆኑ ይችላሉ። ነገር ግን ደግሞ በህይወታችሁ የሚያጋጥሙ የትኞቹም ነገሮች ለበጎ ናቸው። ይሄን ኖቲስ ልታደርጉ ይገባል። ለምን እንደዚህ አይነት ሰው እንዳፈቅር፣ ለምን የዚህ አይነት ሰው ወዴት እንዲመጣ ፈቀድክ ብላችሁ ፈጣሪን ስትጠይቁት ተስፋችሁ፣ እምነታችሁ፣ ወደፊታችሁ በሙሉ እነዛ ሰዎች ነበሩ። እነዛ ሰዎች ስጋ ለባሾች ናቸው። ጥሏችሁ ሲሄዱ አብሯችሁ የሚቀረው ማን እንደሆነ፣ ጥሏችሁ የማይሄደው እሱ ብቻ መሆኑን እንድታውቁ ሲፈልግ ልብ ሰባሪዎች መምጣታቸው ግድ ሊሆን ይችላል። አንዳንድ ጊዜ እውነተኛ ፍቅር በኬሚስትሪ መጣጣም ብቻ፣ በስሜት ብቻ፣ በመፈላለግ ብቻ እንደማይገነባ፣ እውነተኛ ፍቅር በትዕግስት፣ በደግነት፣ በቅንነት፣ በትህትና፣ ራስ ወዳድ ባለመሆን፣ በይቅርታ እንደሚገነባ እንድታውቁ ሲፈልግ ፈጣሪ
እነዚህን ሰዎች ይልክባቸዋል። ትዕግስትን ለረጅም ጊዜ ማስመሰል አይቻልም። ደግነትን ለረጅም ጊዜ ማስመሰል አይቻልም። ቅንነትን ለረጅም ጊዜ ማስመሰል አይቻልም። ትህትናን ለረጅም ጊዜ ማስመሰል አይቻልም። ራስ ወዳድ አለመሆንን ለረጅም ጊዜ ማስመሰል አይቻልም። ይቅርታን ለረጅም ጊዜ ማስመሰል አይቻልም። እውነተኛ ፍቅር መፈላለግና መጣጣም ብቻ አይደለም። እውነተኛ ፍቅር ጽናት ይፈልጋል። እውነተኛ ፍቅር ጽናት ይጠይቃል። እውነተኛ ፍቅር እነዚህን አሁን የዘረዘርናቸውን ነገሮች ሆኖ መገኘትን ይፈልጋል። እውነተኛ ፍቅር ማስደሰት ብቻ አይደለም። እውነተኛ ፍቅር መሞራረድ አለው። እውነተኛ ፍቅር ፔን አለው፣ ህመም አለው። እውነተኛ ፍቅር ተፈላጊ ነኝ ብሎ ማሰብ ብቻ አይደለም። እውነተኛ ፍቅር በዓላማ መኖርን ይፈልጋል። ይሄ ደግሞ ብዙ ጊዜ የሚገባን የልብ ስብራት የምትባለው ነገር ስንቀምሳት ነው። ፈጣሪ ቀጣዩ የፍቅር ህይወታችሁ ከስሜት ይልቅ ማስተዋልና ጥበብ ላይ እንዲገነባ ሲፈልግ መጀመሪያ እንድትቆስሉ ወይም ደግሞ እስክትቆስሉ ዝም ሊል ይችላል። መጀመሪያ ላይ ከማይሆናችሁ አይነት ሰው ጋር መሆናችሁ የባከነ ጊዜ የባከነ ፍቅር መስሎ እንዳይሰማችሁ። ምክንያቱም እውነተኛ አቅማችሁ የታየው፣ እውነተኛ ማንነታችሁ የተጋለጠው፣ እውነተኛ ፍርሃታችሁ፣ እውነተኛ ረሃባችሁ፣ እውነተኛ ጥማታችሁ የተጋለጠው በዛ ሁኔታ ውስጥ ነው። ስለዚህ ልባችሁ የተሰበረበትን ቀን አትርገሙ። ሰጥቷችሁ ያለፈውን ትምህርት ግን አትርሱ። ያ ያለመፈለጋችሁ ማሳያ ሳይሆን ያ በተሳሳተ አቅጣጫ በተሳሳተ መንገድ የመጓዛችሁ ማረጋገጫ ነው። ያ የህይወታችሁ መጨረሻ ሳይሆን የአዲስ ህይወት የአዲስ ነገር ጅማሬ ነው። እዚህ ጋር አንድ ነገር ልበላችሁ። ከአንድ ነገር ማብቃት ከአንድ ነገር መፈጸም በኋላ በፍጥነት ወደ ሌላ ነገር አትግቡ፣ አትፍጠኑ። በቃ ፈጣሪ በራሱ መንገድ በራሱ አካሄድ በራሱ ሪትም የህይወታችሁን ታሪክ እንዲጽፍ ፍቀዱለት። አንዳንድ ጊዜ የፈጣሪ ጥበቃ በረከት መስሎ ሳይሆን የልብ ስብራት መስሎ ሊመጣ ይችላል። ይሄን በሚገባ ልታውቁ ይገባል። ደን የዛሬው ትምህርት የዛሬው መልእክት በትክክል ለእኔ ነው የምትሉ በትክክል ይመለከተኛል የምትሉ ሰዎች ፈጣሪያችሁን አመስግኑ።